አብርሃም ታደሰ ለሴት ብሎ ልጁን በአደባባይ ካደ። በጣም ያሳፍራል። የምሬን ነው። አንተ ለሴት ብለ ልጅን ትክዳለህ? ለዛውም በአደባባይ በሚዲያ ፊት። እኔ ልቤ አያምንም። ፌክ ነው ያሰራሹ ብሎ ድምድም አደረገ። ሰላም ቤተሰብ፣ እንዴት ቆያችሁልኝ? ሰላማችሁ ይብዛም። ቤተሰብ እንግዲህ ኤፍሬም ያው በደስታ ጮቤ እየረገጠ ነበረ። ኤፍሬምን ብዙዬና ማን ነበር ይሄ ዴቭ ነው የላኩት ማለት ነው። በአንተ በኩል እስኪ ሄድና ቼክ አስደርጋት ብለው። ነገር ግን በመደሰቱም ደስ ብሎኛል፣ ከሩታ ጋር በመቆምም ደስ ብሎኛል። በጌሟ ሰዓትም ከቤት ነበረ፣ በዛ ሰዓት አብሮ እየጨፈረ ነበር። ብቻ ደስ የሚል ድባብ አለው አሁን ላይ ኤፍሬም። አንድ ሰሞን ልክ እንደዛ ጨበሬ እህቱ እንደ ብዙነሽ ማለት ነው እብድ እብድ አድርጎት ነበር አብርሃምን ወግኖ። ነገር ግን ነገሮችን ሲያያቸው ከሩታ ላይ እውነት እንዳለ ሲረዳ በራሱ ጊዜ ተመልሶ መጣ። እቺ ጨበሬ ብዙነሽ ተብዬዋ ማለት ነው አሮጊት። አሁን እሷም ደግሞ የሆነ ጊዜ ላይ ትመጣለች እና ይቅርታ ጠይቃታለች ሩታን። ምክንያቱም እንደተሳሳተች ይገባታል የሆነ ቀን ላይ እና ቤተሰብ እንግዲህ ያው ህዝብም የሚጠብቀው ነገር ነበረ። ሩታ ወረቀት ይዛ መታ ለህዝብም አሳይታለች። እርጉዝ ነኝ ብላለች ማለት ነው። አብርሃም ምንድን ያለው ፌክ አሰርተሽ ነው ይሄን ያክል ቀን የቆየሽው፣ ፌክ አሰርተሽ ነው። ወሬው ሲጀመር በጣም እየተዘበራረቀ ነበር። አንደኛ ላምንም ይላል፣ ፌክ ነው ይላል። ሳምንት ለምን ቆየሽ? በቃ አንድ ነገር አይደለም የሚያወራውና ሲጀመር እናንተ ይሄን ነገር እንዴት ታዩታላችሁ ቤተሰብ? እኔ እኮ እንዴት ነው እርግዝና ማለት ነገ የሚወጣ ነገር ነው። ለተወሰነ ወራት ነው ልንጠብቅ የምንችለው፣ ወጥቶ የሚታይ ነገር ነው። ገባችሁ አይደለ? ስለዚህ ይሄን ያክል ፈርዘር ሄዳ ሩታ ይሄን ያክል የፌክ ወረቀት አሰርታ ከዚህ ጋር መታ ትናገራለች ብላችሁ ታስባላችሁ? በእኔ በኩል አላምንም። እንደዛ የምታደርግ አይመስለኝም። የፈለገ ነገር ቢሆን በእንደዚህ አይነት ነገር ትቀልዳለች ብዬ እኔ አላምንም። ሩታ እንግዲህ የምርም ያረገዘች ነው የሚመስለው። ካረገዘችም እሰየው። ሲጀመር ብታረግዝም እሷ የሚጸጽታት ነገር አይኖርም። ምክንያቱም ለልጇም ስትል ነው ይሄን ነገር የምታደርገው ማለት ነው። ልጇ ብቸኛ እንደሆነ ስለማትፈልግ ባደረገችው ነገር አይጸጽታትም። ሰው አሁን ለምን ደስተኛ ሆንሽ ያላባት ከድሮ ባልሽ አርግዘሽ ምናምን እያሉ እሷን ለማሸማቀቅ ይሞክራሉ። ለምንድን ነው የማትደሰተው? እናት እኮ ለልጇ ዋጋ ትከፍላለች። ልጅ እኮ ነው የተሰጣት፣ ፈጣሪ ነው የሰጣት አይደል? በጣም ነው የምትደሰተው። እሱ ስለመጣ ስለቀረ አይደለም። የአብርሃም ውርደት ግን በጣም ያሳፍራልና ዛሬማ ልክ ልኩን የተነገረው ከዛ በላይ ራሱ መነገር ይገባው ነበር። አብርሃም እንደውም አረገዝኩ ስትል እኮ የመጀመሪያውን ጊዜ አገናዝበ አስተውለ ያንን ያክል ወራት ያሰቃያትን በአሁኑ መካስ ይጠበቅብ ነበር እኮ ልትንከባከባት ሲገባ። አንተ ግን ጭራሹኑ ፌክ ነው ያሰራሹ ብለ እኔ ምለው አሁን ሩታ ነገ ከነገ ወዲያ ሆዷ የሚታይ ነገር ነው እርጉዝ ከሆነች። ይሄ ቃላት ግን ይቀመጣል፣ መቼም የማይጠፋ ቃላት ነው ሁሌም የምትናገረው አንተና ዛሬም በድጋሚ ቅስሟን ነው የሰበርከው። ገባ አይደለ? ቅስሟን ነው የሰበርከው። ደግነቱ ሩታ ተፈትና ልክ እንደ ወርቅ የወጣች ስለሆነች አንተ በምትናገራቸው ቃላቶች አሁን ላይ ሩታ አትወድቅም። እንኳን አይደለም መውደቅ አታለቅስልህም። የምሬን ነው። ምናልባት ቃላቶችህ እሷን ሊነካት ሊሰማት ይችላል፣ ግን መውደቅ የሚባል ነገር የለም። በጣም ነው የምታሳፍረው። ወንድምህ ያንን ያክል ሲደሰት አንተ በረዶ ውስጥ የገባ ሰው እኮ ነው የሚመስለው። ዝም ብሎ ተገትሮ ስሜት አልባ ማለት ነው። ስሜቱ ሙጥጥ ብሎ ወደዛች ሴት ሄዷልና ልጅ እሺ ደስ ይላል። በቃ እርግዘሽ ከሆነም ፈጣሪ ያውቃል፣ ይወለድ ፈጣሪ ያሳድገዋል። አንተ ስማ ልንገር አብርሃም፣ አንተ የራስን ኃላፊነት ሳትወጣ ሂደህ ከፈጣሪ አትንጠልጠል። ፈጣሪ እኮ አንተ ትችላለህ ብሎ ነው ኃላፊነት የሰጠ ልጅን የሚያክል ነገር ሰጠ። አንተ ግን ፈጣሪ የሰጠህን ነገር እየካድግ ነው፣ በአደባባይ እየካድክ ነው ያለው። ይሄ ሁሉ ነገር ለእኔ ለምን ትነግርኛለሽ ይላታል እኮ። ባለፈው ምንድነው ስትላት የነበረ ወረቀት አምጥታ ካላሳየችኝ እኔ አላምንም እያልካት አልነበረ እንዴ? ምንድነው 10 30 ነገር የሚያስወራ አንተ? ሲጀምር አባት እንደሆንክ ልትነግርህ እንጂ ይህን ያክል አምጣልኝ ውሰድልኝ ወይም ደግሞ ከኔ ጋር ተመልስ አላለችም። ይህን ያክል ራስን የምትሰቅለው። ሲቀጥል ደግሞ ማለት ነው አንተ ጨዋ እየመሰልክ እሷን ተናጋሪ የምታደርጋት ነገር በጣም ነው የሚያሳፍረው። በነገራችን ላይ ሰው ነቅቷል። የምሬን ነው። ያልነቃ ነው እንጂ ያንተን ጸባይ የማያውቀው ሁሉ ሰው ነቅቷል ማለት ነው። ሩታ ስትናገር እኔ በቃ ጭቅጭቅ ሰልችቶኛል። አንተ መልካም ሰው ለመምሰል
ቢገባህ አንተ ብትስተካከል ኑሮ ማለት ነው ሩታ እንደዚህ አትናገርም ነበር። ግን ደግሞ አሁን ይሄ አነጋገሯ ጭቅጭቅ አያስብላትም። መናገር ያለባትን ነገር ነው የተናገረችው። በየጊዜው የምታደርጋቸው ነገሮች ቀስሟን እንዲሰብራት ስለምታደርጋት ማለት ነው። ስትናገር አፏን ለመኮለም ትፈልጋለህ አይደለ? እስኪ ነገሩን ተይው። ምኑ ጥሩ ነገር ኑሮህ ነው አንተ ነገሩን ተይው የምትላት? ምኑን ጥሩ ነገር ታንሳል? ሲጀመር አንተ የሆነ እንዴት ነው መልካም ነገር እንዳለ ሁሉ ነገሩን ሁሌ ነገር አይበልሽ። ምን አይነት ብልግና ነው ግን? ይሄ ልጅ ግን በሰላም ነው? አብዷል? እና እውነቷን ነው ዛሬ የተናገረች ማለት ነው። እስከ አፍንጫ ብጠቀጥቀል ራሱን ደስ ይለኝ ነበር። ልጅህንም ልዑሌ የምትለው ሲጀመር አትወደውም። ብትወደውም ማኑሮ ማለት ነው እችን ሴት አሽኮልሌ ስትል ከመዋል በበዓል ራሱ ከልጅ ጋር አንድ ፎቶ አልተነሳም። ገባ? ከልጅ ጋር አንድ ፎቶ እንኳን ለምልክት አልጣልክም። የስም አባት አብርሃም፣ የስም አባት ነህ። የምሬን ነው፣ አታሽቃብጥ። አትወደውም። የአብርሃም ልጅ ነው ስለተባለ ብቻ ነው ልዑሌ እያልክ በየቪዲዮ የምታመጣውና የምሰካው ማለት ነው። አባትነት ቪዲዮ መቅረጥ አይደለም። በነገራችን ላይ አባትነት እዚህ ሚዲያ ላይ ወጥቶ ማቧረቅ፣ ማውራት፣ ልጅን ወደዋለው እንደዚህ ገለመሌ በማለት አይደለም። የምሬን ነው። ተግባር ላይ የለም። አንተ ዜሮ ነህ። እኔ ቅርታ አድርጉልኝ፣ የዛሬ ያነጋገሩ በጣም እንኳን ሩታን አይደለም ማንንም ሰው ልብ ይሰብራል። እንደገና በድጋሚ እሷን ወደ ታች ለመቅበር ፈለገ። ኤፍሬምን እንኳን ከእሷ ለማራቅ የሚሞክር ሰው ነው። አንተ በኋላ ይገባል፣ አሁን እኔን አትረዳኝም፣ በምትረዳኝ ጊዜ ትረዳኛለህ እያለ እሱንም የሆነ እንዴት ነው አእምሮውን ለመበከል እየሞከረ ነበረ። ከዛ ደግሞ የልጁን ጉዳይ በቅርብ ጊዜ የሚታወቅ ይሆናል። ይሄ የተደበቀ ነገር ስላልሆነ በኋላ የምናየው ነገር ይሆናል ይላል ማለት ነው። ትሰማኛለህ አብርሃም? በኋላ ሩታ የምርም እርጉዝ ሁና በኋላ ላይ መተ ልጄ ብትል ማንም የሚቀበል የለም። ገባ? እሷ ያንተ ባጣ ቆየኝ አይደለችም። በነገራችን ላይ በሰዓቱ ነገሮችን ካላስተካከልክ በስተቀር በኋላ ካለፈ በኋላ ያዙኝ ልቀቁኝ አይሰራም። አንተ እንደፈለክ ከዚህ ትዘልና ከዛ የሩታ እርግዝና እውነትም ከሆነ ካየ በኋላ ባይነ ካየ በኋላ ልጄ ነው ብለህ ልትሄድ የማነ ደፋር። ሩቲ ደግሞ ማለት ነው የምሬን ነው ለአብርሽ ብለሽ ከሆነ ይሄን ያክል ዋጋ የምትከፊው እግዚአብሔርን እረፊ። ዝም ብለሽ በከንቱ ኤነርጂሽን አጨርሽ። ይሄ ሰው የሚገባው አይደለም። ትኩስ ዘይት ቢለቁበት ራሱ አይገባውም፣ አይነቃም። በቃ ደብዝዟል። እኔ ምን እንዳደረገችው አላውቅም። ያች ልጅ ሲጀመር ይሄን ያክል ዋጋ የሚከፈልለት ወንድ እንዳልሆነ ሊገባሽ ይገባል እኮ። የምር እውነት እንዴ ከአንቺ ጋር ቢመለስ ራሱ ኑሯችሁ እንዴት እንደሚሆን ግራ እየገባኝ ነው። እንዲህ ሆድና ጀርባ ሆናችሁ ማለት ነው። አንቺ በጣም ብዙ የተጎዳሽባቸው ነገሮች አሉ። በተለይ በእርግዝና የተጎዳሽበትን ነገር መርሳት አትችይም። ታዲያ ይህን ያክል የምትታገዩ ለማን ነው? ሩታ ለማን ነው? ራሱን እየሰቃቀለ እኔ እንድትጠርኝ አልፈልግም። ማን ጠራ? ሲጀመር የገዛ ወንድም እኮ ነው የጠራ። እሷ እኮ አልጠራችም አይደለም። አንተ የእግዚአብሔር ሰላምታም እንኳን የምትከለክል ሰው ነው። ወንድምህን ሰላም ብለህ እሷን ሰላምም አላልካትም። የማያኮራ ፍቅር ጀምረ ደግሞ ፍቅር ትላለህ። የራሴን ጀምሬያለሁ፣ የራሴን ህይወት ጀምሬያለሁ። ህይወትማ ልጅ ነበረ። ቢገባህና ትክክለኛ ወንድ ብትሆን ኑሮ ማለት ነው ህይወትህ ልጅህ ነበረ። ራስ ወዳድ በገዛ እጅ ላይ ራስ ወዳድ ትሆናለህ እንደ አንተ። እና ሩቲ በፈጠረሽ የምሬ ነው በዚህን ያክል ዋጋ ባትከፊ ደስ ይለኛል፣ ባደክሚ ደስ ይለኛል። ከምር እንዴ የዛሬ ንግግሩ በቂ ነው። በቃ ነገሮችን እንዴት ነው ትውት አድርገሽ ለመቀመጥ የዛሬ ንግግሩ ራሱ በቂ ነው። የንግግሩ ክፋት እኮ ሚስቴ ተጨቃጫቂ ናት ብሎ ከማውራት ይልቅ ራስን መመልከት ያስፈልጋል። አብርሃም ራስን ቼክ ማድረግ አለብህ። አንተ ልጅ ትክክል አይደለም። አንተ ከዚህ ያለን ትዳር በትነ ሄደ ከዛ ላይ ምን አይነት ትዳር እንደምትመሰርት አናቅም እኮ እንዴ። የእኔ ትዳር ከዓለም የተለየ ችግር ነው የገጠመው አልክ እኮ። ከአንተ የበለጠ ችግር የገጠማቸው ሰዎች ነገር ግን እንደገና ወደ ቀልባቸው ተመልሰው አእምሯቸውን አስተካክለው ጥፋታቸውን አምነውበት ትዳራቸውን በስነስርዓቱ የሚቀጥሉ የሚመሩ ሰዎች አሉ። አንተ ግን ምንድን ነው ተሽለጠለጥክ። ፍቅር አሸነፈ ማለት ነው። ትናንትና የመጣች ሴት አሸነፈች እና የራስን ጥፋት ሁሉ ጠቅልለ ከሩታ ላይ ሩታ ስትናገር ሩታን እንደብድ የምትቆጥረው ነገር በጣም ያሳፍራል። በተቃራኒው ግን አንተ ነህ ጤናማ ያልሆንከው። ገባ? ጭቅጭቅ አይሰለችሽም? ጭቅጭቅ ሰልችቶኛል። አንተ ይሄ አጉል ነገር ከማድረግ ለምን አትቆጠብም? ሴት ልጅ እኮ ከመሬት ተነስታ አይደለም የምትጨቃጨቀው። አሳፋሪ፣ የምር በጣም ነው የምታሳፍረው። አብርሃም በጣም ታሳፍራለህ። አንተ ልጅ የሚባል ራሱ የሚገባ ሰው አይደለም፣ ማየት ራሱ የሚገባ ሰው አይደለም እኮ። ከምሬ ነው። ሩቲ በጣም የዋሰው ነሽ። እንደውም ይሄ ልጅ ጭራሹን ማሳየት አይጠበቅብሽም። የምሬን ነው። በተለይ ይሄ ልጅ የምርም እርጉዝ ከሆንሽ ማለት ነው ጭራሽ ነው በቃ አብርሽ ካጠገቡ ሊደርስ የማይገባው። ምክንያቱም ገና ከሆድ ያለ የካደ ኧረ ምን አይነት ወራዳ ነው።